ኢትዮጵያ በምትመክርበት ሀገራዊ ጉባኤ መገናኛ ብዙሃን ታሪካዊ ሚናቸውን እየተወጡ ነው። በዚህ ታሪካዊ የሀገራዊ ምክክር ጉባኤ 54 የሚዲያ ተቋማት፣ 461 ጋዜጠኞች ወቅታዊ መረጃዎችን ለሕዝብ በማድረስ ላይ ናቸው። ይህ ነገረ ምክክር ኢሳት ወቅታዊ ነው። ደረጀ ይልማ ነኝ። አብራችሁን ሁኑ። ከሐምሌ 8 ቀን 2018 ዓ.ም ጀምሮ እየተካሄደ ያለውን ሀገራዊ ምክክር ጉባኤ ለመዘገብ ከኮሚሽኑ ጋር ግንኙነት የፈጠሩ 54 የሚዲያ ተቋማት 461 ዘጋቢዎችን አሰማርተው የጉባኤውን ሂደት ለሕዝብ እያደረሱ ይገኛሉ። የሚዲያ ተቋማትን የዘገባ ተሳትፎና የመረጃ ተደራሽነት አስመልክቶ ኮሚሽኑ ሀገራዊ ምክክሩ ከመካሄዱ በፊት በርከት ያሉ የግንዛቤ ማስጨበጫና የአጋርነት ማጠናከሪያ መድረኮችን ከመገናኛ ብዙሃን ኃላፊዎችና ባለሙያዎች ጋር አካሂዷል። በእነዚህ መድረኮች በተፈጠረው መግባባት በሀገራዊ ምክክሩ ሂደት በርካታ የሚዲያ ተቋማትና ባለሙያዎች እንዲሳተፉ ከመፍጠሩ ባሻገር መረጃዎች በሙያዊና ሀገራዊ ኃላፊነት እንዲሰራጩ ማስቻሉ ተጠቅሷል። ተሳትፎ ሁሉንም የመገናኛ ብዙሃን አይነቶች እንዳካተተና የተቋማቱን ኤዲቶሪያል ፖሊሲ ባከበረ መልኩ መረጃዎችን ተደራሽ የሚያደርጉበት ነፃነት በኮሚሽኑ በኩል የተረጋገጠ መሆኑንም ኮሚሽኑ ገልጿል። ኮሚሽኑ በምክክሩ ቦታ ተገኝተው እንዲሁም ከኮሚሽኑ ማህበራዊ ሚዲያ ገጾችና በስፍራው ከሚገኝ መገናኛ ብዙሃን መረጃዎችን እየተጋሩ ለሕዝብ እያደረሱ ላሉ የመገናኛ ብዙሃን ተቋማትና ባለሙያዎች ምስጋና አቅርቧል። ይህንን ተሳትፎ እስከ ድህረ ምክክር አጠናክረው እንዲቀጥሉም ጠይቋል። ህብረተሰቡ ወደ ምክክሩ ቦታ እየገቡ መረጃዎችን ተደራሽ ከሚያደርጉ መገናኛ ብዙሃንና ባለሙያዎች መረጃዎችን በማግኘት ከተዛቡ መረጃዎች ራሱን እንዲጠብቅም ኮሚሽኑ አስገንዝቧል። ሀገራዊ ምክክር ያስፈለገው የአንድ ሀገር ዜጎች መሰረታዊ በሚባሉ ሀገራዊ ጉዳዮች ላይ ተመሳሳይ አስተሳሰብ ስላላቸው አይደለም። ይልቁንም አብረው እንዲመክሩ የሚያደርጋቸው በአንዳንድ ጉዳዮች ላይ የተለያየ ሀሳብ ወይም አመለካከት በማራመዳቸው ነው። ስለዚህ ሂደቱ የተለያየ ልምድ፣ እይታና ሀሳብ ያላቸው ሰዎች ስለ ጋራና የወደፊት ሀገራቸው የሚያስቡበትን እድል ይፈጥራል። በሀገራዊ ምክክር ሂደት ውስጥ ሁሉም ተመካካሪ የራሱ ታሪክ አለው። በሂደቱ አንዱ ሌላውን ለማዳመጥ ብሎም ለማወቅ ካልሞከረ ከሀሳቡ ጀርባ ያሉ ፍላጎቶችን ሊያውቅ አይችልም። ያም እርስ በእርስ ለመተዋወቅና ለመግባባት የሚደረገውን ጥረት ምሉ እንዳይሆን ያደርገዋል። የልዩነት ጥንካሬ የሚገኘው እዚህ ላይ ነው። በሀገራዊ ምክክር ሂደት ውስጥ የሀሳብ ብዝሃነት መኖሩ እያንዳንዱን ሀሳብ እንድንፈትሽ መንገድ ይጠርጋል። ሌሎችን ለማዳመጥ፣ ጥያቄ ለመጠየቅና የማናውቀውን ለመረዳት እድል ይሰጠናል። ይህም የጋራ ግንዛቤን በማሳደግ የተሻሉ የጋራ ውሳኔዎችን ለመወሰን በር ይከፍታል። ነገር ግን የሀሳብ ልዩነት መኖር ብቻውን ለሀገራዊ ምክክር መጎልበት በቂ አይሆንም። የሀሳብ ልዩነቶች ትርጉም ያለው ጥቅም ሊያመጡ የሚችሉት ተመካካሪዎች የሀሳብ ልዩነቶቻቸውን በመከባበር ማስተናገድ ሲችሉና እርስ በእርስ ሲደማመጡ እንደሆነ ልብ ሊባል ይገባል። ልብ እንበል። የሀገራዊ ምክክር ዓላማ ሁሉም ሰው አንድ አይነት ሀሳብ እንዲያራምድ ማድረግ አይደለም። ሂደቱ ልዩነቶችን ወደ መማማር፣ መግባባትና ችግር መፍቻ አቅም በመቀየር የጋራ የሆነ የመግባባትን መንገድ የምንቀይስበት መሆኑን ማስተዋል ይገባል። ስለዚህ ሀገራዊ ምክክር ልዩነቶቻችንን በበቂ ሁኔታ ተረድተን እንዴት የጋራ መንገድ እንፍጠር ብሎ ማሰብ ይጠይቃል። የተለያዩ እይታዎች በአክብሮት ሲደመጡና በጥሞና ሲታዩ ሀገራዊ ምክክር ወደ ተሻለ የመግባባት መንገድ፣ ሰፋ ያሉ መፍትሄዎች ወደ ማምጣትና ወደ ዘላቂ ሀገራዊ መግባባት ሊያመራ ይችላል። በዚህ አተያይ የሐሳብ ልዩነት የሀገራዊ ምክክር መለያ ቀለም ነው። ነገር ግን በምክክር ሂደት ውስጥ ልዩነቶች የምናስተናግድበት መንገድ የሰለጠነና ሰብአዊነት የተሞላው ሊሆን እንደሚገባም መዘንጋት
የለበትም።